እግዚአብሔር አምላካችን ሆይ በኢየሱስ ስም እናመሰግንሃለን። አንተ መልካም አምላክ ነህ፣ ቅዱስ አምላክ ነህ። አቤቱ በኢየሱስ ስም ስምህ ይባረክ። ዛሬ በዚህ ማለዳ በፊትህ አለን። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አስተምረን፣ ምከረን፣ በቃልህ አልፈን ካን ቃልህ ሕፃናትን ጠይባን ያደርጋልና አቤቱ በኢየሱስ ስም ጠይባ አድርገን ባላደግንበት አቅጣጫ ሁሉ አሳድገን 50 60 100 ፍሬ በኢየሱስ ስም ማፍራት ይሁንልን። በኢየሱስ ስም ማፍራት ይሁንልን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ብሎ ጻፈ። በኢየሱስ ስም መንፈስ ቅዱስ አንተ አስተምረን፣ በኢየሱስ ስም አስተምረን። የቃልህን ምስጢር አብራልን፣ የቃልህን ብርሃን አብራልን፣ የቃልህን ፍቺ ስጠን። እግዚአብሔር ያስተውሉ ዘንድ መጽሐፍትን አይምሯቸውን ከፈተ ተብሎ በቃል ተጻፈ። በኢየሱስ ክርስቶስ ስም አይምሯችን ክፈት፣ ልባችን ክፈት። እንደ ሊዲያ የተዘጋጀ ልብን በኢየሱስ ስም ስጠን። ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ተጻፈ። መንፈስ ቅዱስ ቃልህን እየሰማ ንቃን። እናመሰግንሃለን። አሜን። በሆነው በኢየሱስ ስም አሜን። ዛሬ የምንወያይበትን ቃል በመጽሐፈ ነገሥት ምዕራፍ 2 ከቁጥር 1 ጀምሮ ያለ ሐሳብ ነው። በጣም ውስጤን የሞላው ውስጤን የተቆጣጠረው በጣም የጸለይኩበት የተገረምኩበት ትናንትና ምናልባት ለአንዳንድ ሰው አጋርቻለሁ። ምዕራፍ 2 ነገሥት 2 መጽሐፈ ነገሥት 2 ምዕራፍ 2 ከቁጥር 1 ጀምሮ እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር በገልጌላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። በቤቴልም የነበሩት የነቢያት ልጆች ኤልሳን መጥተው እግዚአብሔር ጌታህን ከራስህ ላይ ዛሬ እንዲወስደው አውቀሃልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛል፣ እባክህን በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለው። በኢያሪኮም መጡ። በኢያሪኮም የነበሩት የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታን ከእርሱ ላይ ዛሬ እንዲወስድ አውቀሃልን አሉት። እርሱም አዎ አውቄአለሁ፣ ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይም አለው። ሁለቱም ሄዱ። ጌታ ስሙ ይባረክ። በዚህ መጽሐፍ ላይ 4 ስፍራዎችን ይናገራል። ጌልጌላ፣ ቤቴል፣ ኢያሪኮ፣ ዮርዳኖስ። በደንብ ስሙኝ። 4 ስፍራዎች ምን አልኩኝ? ጌልጌላ፣ ቤቴል፣ ኢያሪኮ፣ ዮርዳኖስ። እኒህ ቦታዎች ተራ ቦታዎች አይደለም። እግዚአብሔርን ቃል በነ ኢያሱ ዘመንም በሙሴ ዘመንም ጀምረን ወደኋላም ተመልሰን ከያዕቆብ ጀምረን ዛሬም ድረስ እስካለችው ድረስ ስንመለከት እስከ አዲስ ኪዳን ስንመጣ ኖርማል የጂኦግራፊ ቦታ አይደለም። ስለሆነ ጂኦግራፊካል ፕሌስ አይደለም እዚህ ጋር የሚናገረው፣ ፕሪንሲፕል ነው የሚናገረው። የቅባት ለመካፈል ጸጋን ለመቀበል የሚካሄድን ፕሪንሲፕል ነው የሚናገረው። እግዚአብሔር አምላክ ከእርሱ ዘንድ የሆነውም ዲቫይን የሆነ ኦይል መለኮታዊ የሆነ ዘይትን ለመስጠት ጸጋን ለመስጠት ኃይልን ለመስጠት የሚፈልጋቸው ስቴፖች ናቸው። እነዚህ ስቴፖች ተራ ስቴፖች አይደሉም። ድንገት እግዚአብሔር መጥቶ ኤልያስን እንደ ሄኖክ ሊወስደው ይችል ነበር። ሄኖክ ተወሰደ አይደል? ሞትም አላይ በቃ አልተገኘም። ማንም ሰው እንዴት እንደተወሰደ የሚያውቀው ነገር የለም። ኤልያስም ተወሰደ ተብሎ ሊታለፍ ይችል ነበር። ነገር ግን ነቢያት በተሰደዱበት ኤልዛቤልና አካብ የባኦል አምልኮን ባበዙበት እስራኤል በወደቀችበት ዘመን ነቢያት እየተገደሉ በነበረበት ዘመን እግዚአብሔር እውነተኛና የጨከነ ነብይን ሊያስነሳ ስለፈለገ ሃሌሉያ ሊያስነሳ ስለፈለገ ኤልሳህን በሚበልጥ ጸጋ ሊገልጠው ስለፈለገ የምድሪቱን እርግማን በሱ ሊሰብር ስለወደደ ይህን ስቴፕ እንዲያልፍ አዘዘው። በዚህ ስቴፕ እንዲጓዝ አደረገው። ስለ ቦታዎቹ ስንመለከት ምናልባት በኢያሱ ምዕራፍ 5 ላይ ስታነቡት ጌልጌላ ምን አይነት ቦታ ነው ብላችሁ ታዩት። የጌልጌላ ባህሪው የመገረዝ ቦታ ነው።
እስራኤላውያን በሙሉ የተገረዙበት ቦታ ነው። ሸለፈታቸውን ያስወገዱበት፣ በእግዚአብሔር ፊት ነውር የሆነውን ፓርት ሁሉ ቆርጠው የጣሉበት ስፍራ። በጌልጌላ እስራኤላውያን አዲሱን ትውልድ ኢያሱ ሰብስቦ ወስዶ ገረዛቸው ሲል ጠላቶቻቸው እንኳን ቢመጡ መነሳት አይችሉም። ለምን? ተገርዘዋል። በጌታ በኢየሱስ ስም እግዚአብሔር ይገርዘናል። አሜን። አንዳንድ የልብ ሸለፈቶቻችን እሱ ይገርዛቸዋል። ለእግዚአብሔር የማይመቹ የማይሆኑ እነሱን ነው ያስወገዳቸው። ሁለተኛው የጌልጌላ ባህሪው ወይም ደግሞ የስፍራው ባህሪ እስራኤላውያን ከመና የወጡበት ነው። አሜን። ከመና በሉሲ ያ ከመቃረም ከእግዚአብሔር ብቻ ከመቀበል የወጡበት መስራትን፣ ማግኘትን፣ መነካካትን የጀመሩበት ስፍራ ምን ይባላል? ጌልጌላ ይባላል። እግዚአብሔር ይባርካል። ኦፍኮርስ እግዚአብሔር ይሰጣል። ኦፍኮርስ እግዚአብሔር ይናገራል። አዎ፣ ግን ሁል ጊዜ በነብይ አልፎ እየተናገራችሁ ከሆነ እግዚአብሔር እናንተ ሊነካ ሲፈልግ ጌልጌላ ላይ ይጠብቃችኋል። ለምን ሲል የማሰሙበትን ደፍ የሆነውን ጆሮአችሁን ይነካከዋል፣ ይገርዘዋል። ከዛስ አሁን ዳይሬክት እግዚአብሔር ራሱ ያገኛችሁ ይፈልጋል። ከመና ያስወጣችኋል። ከመና አገልግሎት የመውጣት ሁሉ ጊዜ እኔ ቁሜ ከዚህ እግዚአብሔርን ቃል ባስተምራችሁ ባካፍላችሁ ይሄ መና ነው። እናንተ ዲጋውት ስታደርጉ ግን መስራት ነው። ጌልጌላ ዲጋውት የሚደረግበት ቦታ ነው። ሁሌ ጠብ እየተደረገ የሚኖርበት ቦታ አይደለም። አሜን። የሚያድር ለነገ የሚጠቅም ነገር የሚሰበሰብበት ቦታ ነው። መና ለነገ አይጠቅምም፣ ዛሬን ነው የሚያኖረው። አሜን። መና ዛሬን ነው የሚያኖረው፣ ነገ ሲያድር የሚበላሽ ነው። ሰርታችሁ ስቶር የምታደርጉት ግን ለትውልድ የሚጠቅም ነው። ስለዚህ ጌልጌላ ላይ ሲላቸው ሲያስገባው አንድ ነገር ነው ያደረገው፣ ከመና ነው ያስወጣው። ከኤልያስም ከነቢያት ልጆችም ከመስማት ሊያስወጣው ፈለገ። ራሱን ቀጥታ ሊያገኘው ፈለገ። ለዛ ነው 50 የነቢያት ልጆች መጣው ጌታ ዛሬ ሲወጣ አውቃለሁ፣ ዝም በሉ፣ አሁን እናንተ የምሰማበት ጊዜ አይደለም፣ መና የምቀበልበት ጊዜ አይደለም። ስለዚህ ይህን ጌልጌላን ማለፍ አለብኝ ያለበት ሲዝን ነው። እግዚአብሔር አምላክ ያሳልፈን። አሜን። ሁለተኛው ልክ ጌልጌላን ሲያልፉ ቤቴል የምትባል ቦታ ደረሱ። ቤቴል ምን አይነት ባህር ነው ያላት ስትል መለስ ብላችሁ ምናልባት ዘፍጥረት ምዕራፍ 28 ስታዩት እግዚአብሔር ለያዕቆብ የተገለጠበት ቦታ፣ የእግዚአብሔር ቤት የተባለች ቦታ፣ ፐርሰናል ኢንካውንተር ያለበት ፕሌስ ነው። ቅባት ከተገረዘ በኋላ ሰው ከመና ወጥቶ ዲጋውት ማድረግ ከጀመረ በኋላ ኢንካውንተር ታይም አለው፣ የመነካት ጊዜ አለው። አሜን። የመነካት ጊዜ ብቻውን ከአባቱ ተለየ፣ ከወንድሙ ተለየ፣ ከእናቱ ተለየ፣ ቤት አማካሪ ከምትመስለው እናቱ ተለየ፣ ምድረ በዳ ሄደ። ከዛስ ሚመች ቦታ አለ፣ በማይመች ቦታ ድንጋይ ተንተርሶ ሰማይ ተከፍቶ ያየበት ቦታ፣ ድንጋዩ ላይ ዘይትን አፍስሶ ይህ ቤት የእግዚአብሔር ቤት ነው ያለ ቦታ፣ ለአንተና ለልጅ ልጆች እሰጥሃለሁ የተባለ ስፍራ ቤቴል ነው። ኢንካውንተር ነው። ፕሌስ ኦፍ ኢንካውንተር ከእግዚአብሔር ጋር የመገናኘት ቦታ ነው። እግዚአብሔር ጋር የተረካኩበት ቦታ ነው። እግዚአብሔር የነኩበት ቦታ ነው። ሁለተኛው ቦታ ከእግዚአብሔር ጋር የመነካካት ጊዜ ነው። ኦኬ፣ ከነቢያት ከመና አስወጧችሁ እግዚአብሔር ገርዞ ሲያበቃ እናንተ ሊነካ የሚፈልግበት ቦታ፣ ድምፁን ሊያሰማችሁ የሚፈልግበት ቦታ፣ ሰማያትን ከፍቶ የሰማይን ደጅ ከፍቶ ራሱን ሊያሳያችሁ መላእክት ሲወጡ ሲወርዱ ልታዩበት የሚችሉበት ቦታ ቤቴል ይባላል። ሁለተኛው ቦታ እሱ ነው። ኤልሳ ኢያሪኮ አልፎ ሲመጣ ተገርዟል እኮ ባይዘው፣ ሀፍቱን ተገርዟል። እውነት ውሸት? ሀፍት ነበረው። 12 ጥማድ ማለት 24 በሬ የሚያርደው መሬት ነበረው። ትቶ የወጣው ሀፍት ነበረው። የሚታወቅበት ማንነት ነበረው። ዘመድ ወገን ነበረው። ጌልጌላው ለእሱ ካለበት ነገር መቁረጥ ነው። ምናልባት አንዳንዱ ሰው እኮ ስራ ያስተዋል። እኔ ስራ በጣም ዴዲኬትድ ልሆን ስል ነው ጌታ አቆምና ወደ አገልግሎት ሲላይ ሁለተኛ አላሰብኩም። እቺ ጌልጌላ ናት። እቺኛቱ ፓርቲ ገርዛት ፈለገ። ይገርዛል። ካራክተራችን ይገርዛል። አንዳንድ ባህሪ ይገርዛል። አንዳንድ ስራችን ይገርዛል። አንዳንድ አካሄዶቻችን ይገርዛል። ከወዳጆቻችን ይገርዛል። ቤቴል ላይ ስንመጣ ግን ብቻችን የምንገናኘው
ርብቃን የመሰሉ አማካሪዎች አሉ። ሰምታችሁኛል። ያዕቆብን የመሰለ አባት የለም። መከታ የሚሆን ኤሳውን የሚመስል ወንድም የለም። ምድረ በዳ ነው። በጣም ቆንጆ ነው። ዝናብ የምታባሩበት ቤትም የለም። ፀሐይ መጣም ብላችሁ የምትጠጉበት ጥላም የለም። ደክሞኛል ተኛ ብላችሁ የምትተኙበት አልጋ የለም። ድንጋይ ተንተርሶ መሬት ላይ ተኝቶ ነው ሰማይን ያገኘው። ለብቻችሁ የሚለይበት ቦታ ነው ቤቴል። አሜን። ከወዳጅ የሚለይበት፣ ለምፈልገው ዓላማ ለዩልኝ የሚለይበት ቦታ ቤቴል ነው። ለየቶ ሊገናኛችሁ ሲፈልግ ነው ገልጌላ ላይ ገርዞ ቤቴል ላይ የሚያገኛችሁ። ቤቴል ላይ መጣውን ሊነግሩ ሲሉ ተው ዝም ብሏል። አውቃለሁ። አሁን ከእናንተ የምሰማበት ሲዝን አይደለም፣ ከዋናው የምሰማበት ጊዜ ነው። ፕሌስ ኦፍ ኢንካውንተር ነው። ተውኝ፣ ውጡልኝ ከዚህ አላቸው። ኢየሱስ ጌታ ነው። አሜን። ሁለተኛው ስቴጅ ቤቴል ነው። ቤቴል በጣም ፈጠን ብዬ ረጅም ሰዓት እንጸልያለን ብዬ ነው። በኋላ ቤቴል ነው ከእግዚአብሔር ጋር የምንነካካበት ቦታ፣ እግዚአብሔር የምናገኝበት ቦታ። እግዚአብሔር ብዙ ጊዜ ለብቻችን ይፈልገናል። ብቻችን አድርጎ ሊያወራን ይፈልጋል። ታስታውሳላችሁ 31ኛው ምዕራፍ ላይ ሚስቶቹን፣ ልጆቹን፣ ገበሬዎቹን ወይም ባሮቹን፣ ሀብቱን እንዳለ አሻግርና ያቦቅ ወንዝ ላይ ብቻውን ቀረ ይላል አይደል? ብቻችን እግዚአብሔር ይፈልገው። ጌታ ኢየሱስ ሄዱ ብሎ ሲያበቃ ብቻውን ሌሊቱ ሁሉ ይጸልይ ነበር። የብቻ ጊዜ የሚባል ነገር አለ ከጌታ ጋር የምንጨርስበት። ያ ታይም ነው የልቡን የሚገልጽበት። በፍቃዳችን ካልሆነ እግዚአብሔር በሌላ መንገድ ያደርገዋል። አሜን። በኢየሱስ ስም ፈቅዳችሁ መመሸግ ይሁንላችሁ። ምክንያቱም እናባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛም ለልቧ እናገራታለሁ የሚል ቃል አለ። እግዚአብሔር በፍቅር ፈልጎ ካላደረጋችሁት እናንተን በግዳችሁ ምድረ በዳ ወስዶ አሜን ነው ወይ? ከባድ ናት እችኛቷ። እግዚአብሔር ለስፔሻል ዓላማ ከፈለጋችሁ ምን ያደርጋል ማለት ነው? ይለያል። በጣም ያስገርመኝ ፓርት እንገራችሁ። ሁሌ የምቀናበት ሰው እድሜው 96 ካለፈ በኋላ ካረጀ በኋላ እንኳን ለ6 ዓመት በፍጥሞ ደሴት ብቻውን ሆኖ በመከራ ውስጥ በዘይት እየተቀቀለ ሰውነቱ እየቆሰለ እየደማ ሰው የለም እየተሰቃየ በጌታ ቀን በመንፈስ ነበርኳል። አላፋኒያስ ሚገርም እኮ ነው። የሚለይቀን 21 ምዕራፍ ትንቢት የተናገረው እዛ ምድረ በዳ ላይ ብቻውን ነው። ፍጥሞ ደሴት ላይ ዮሐንስ ብቻውን ነው ተለይቶ ራእይ መጽሐፍ የተቀበለው። ይህን በጣም ሂውጅ የሆነ ኮምፕሊኬትድ የሆነ ያለ መንፈስ ቅዱስ ልንረዳው የማንችለው መጽሐፍ፣ የአዲስ ኪዳን የትንቢት መጽሐፍ፣ አስገራሚ እውነታ ስለ አዲስቷ ኢየሩሳሌም፣ ስለሚመጣው መንግስት፣ ስለ ሺው ዓመት። አሜን። ይህ ሁሉ ያየው ብቻውን ነው። በግርግር መሃል አላየውም። በ96 ዓመቱ ያረጀ ሽማግሌ ኦልሞስት በእድሜው ማምሻ ላይ ሽማግሌዎች ይተኛሉ። ብዙ ጊዜ ህልምን ያልማሉ ስለሚል አልተኛም። የሰውዬ በጌታ ቀን ተኝቼ ነበር አለ። በመንፈስ ነበርኳል። ኢትስ ቤቴል። ዛሬ ግዴታ ቤቴል የሚባል ቦታ መሄድ አልነበረበትም። ፍጥሞም ለሱ ምንድነው? ቤቴል ነው። የኤሽታኦል ሸለቆ ለዳዊት ምንድነው? ቤቴል ነው። ምድረ በዳው ለሳምሶን ምንድነው? ቤቴል ነው። ቤቴል የእግዚአብሔርን ሐሳብ ብቻችሁን የምታገኙበት ቦታ ነው። ተደብቃችሁ ከእግዚአብሔር ጋር የምትነካኩበት ቦታ ነው። እዛ ቦታ ላይ ነው ሌላ አማካሪ ሲመጣ አይ በቃ ትሆኛለሁ፣ አሁን ልጅነቴን ትቻለሁ። ልጅ ሳለሁ ይላል አንደኛ ቆሮንቶስ ምዕራፍ 13 ላይ አለ። ልጅ ሳለሁ እንደዚህ አስብ ነበር። ከቃርሚያ ህይወት የወጣበት ሲዝን ስለነበር ተውኝ አላቸው። ተውኝ፣ አምላኬን የምሰማበት ሲዝን ደርሷል። ስለዚህ ሀምሳችሁም ዞር በሉልኝ አለ። አንዳንድ እኮ ልባችሁ የሚጠባ ስንት ዓመት ጸለይክ? ደግሞ አንዳንድ ወጣና ስራ ወጣና ደግሞ ሲያገለግል ሁሌ መጸለይ፣ ሁሌ ይጸለያል፣ ሁል ጊዜ ይጸለያል። በእያንዳንዱ የህይወት አቅጣጫ ይጸለያል። በኢየሱስ ስም መጸለይ ይሁንላችሁ። ለምን ካልባረከኝ የሚል ቃል አለቅ። ለትውልድ የሚሆን በረከት ያለው ቤቴል ላይ
የእግዚአብሔር ቤት ስለሆነ ኢየሱስ ጌታ ነው። አሜን። ምናልባት ሰው ቤቴ ላይ ደርሶ ወደኋላ ወደ ቤት አይመስለኝም አይልም መጽሐፍ ቅዱስ አይልም። ከቤቴ በኋላ ወደኋላ ቤት ያለ የለም። በጣም የሚገርመው ራፉንም ራሔልንም ትቶ የገባበት ቦታ ነው። በጣም ዋጋ የከፈላትን 21 ዓመት የጠበቃትን ሚስቱን ጥሎ የገባበት ቦታ ነው። አንዳንዴ የሚተወው ነገር ያማል። ወደ ቤቴል ሲገባ ለምሳሌ ወደ ቤቴል ለመግባት ግዴታ ገርጌዳ ላይ መገረዝ አለበት፣ መቆረጥ አለበት። ቅድም እንዳልኳቸው ያ የቅድስና ቦታ ሰው ነው፣ የጽድቅ ቦታ ስለሆነ የሚቆረጠው ተሳሰው ነው። ቤቴል ደግሞ ፍጹም ተሆኖ የሚገባበት ቦታ ነው። ኢየሱስ ጌታ ነው። አሜን። ከዛ በጣም የሚገርመኝ ሶስተኛው ሌብል ጉዟቸውን ቀጥለው ኢያሪኮ ሲደርሱ ታስታውሳላችሁ። ከዛ በፊት እኮ ኤልያስ እኔ ብቻዬን ቀርቧል። ለምን ሲል አንድም ሰው በዙሪያው ላይ አልነበረም። ነቢያት በሙሉ ጠፍተዋል። አንዳንዶቹ የበዓል አምልኮ ላይ በግልጽ ሲያመልኩ አይተዋል። 400ዎቹ ለአጋንንት ሲሰዉ አይተዋል። ስለዚህ ብቻዬን ቀር ያለው ሰውዬ መጀመሪያ 50 ገልጊላ ላይ 50 ቤቴል ላይ፣ አሁን ደግሞ እዚህ ጋር 50 150 ተገልጠውለታል። 7,000 አለኛል ጌታ እያስቆጠር ነው 50 እያደረገ እና ጠበቁት። ኢያሪኮ ላይ ሲጠብቁት አንድ ነገር አሉት። ታስታውሳላችሁ። ምናልባት ወደኋላ መለስ ትሉ እስራኤላውያን ወጥተው ሲያበቁ በኢያሱ ዘመን አንድ ትልቅ ችግር ገጠማቸው። አንድ ትልቅ ግንብ ያን ማለፍ አይቻልም። 7 ቀን ሙሉ ያስጮኋቸው ግንብ the place of war ነው፣ የጦርነት ስፍራ ነው። ተዋግተው ማሸነፍ አይችሉም። ግንቡ ከፍታ አለው። ጠላቶቻቸው ከዛ ከፍታ በላይ ደግሞ ሌላ ማማ ጨምረዋል። የእነ እስራኤላውያን ቀስታቸው ፍላጻቸው እንዳይደርስ ጦራቸው እንዳይደርስ ከፍ ብለው ከላይ ሆነው እነሱን ግን በቀላሉ አታክ የሚያደርጉበት ቦታ ነው። ኢያሪኮ ተራ ቦታ አይደለም፣ የውጊያ ቦታ ነው። አናውዲ ባይ ዲፎልት ዋር ውስጥ ያስገባቸዋል። ፈልጋችሁት አይደለም። ቅባቱ በራሱ የሚፈልገው ነገር አለ። ከቅባቱ ፍሬ የተነሳ ቀንበር ተሰብራ ነው። ቀንበር ለመስበር አይገርም። ቅባቱ ራሱ እኮ ባህሉ ውጊያ ይወዳል። መናጠቅን ይፈልጋል፣ መጸለይን ይፈልጋል። ኢያሪኮ ውጊያን የምትለማመዱበት ቦታ፣ መጮህን የምትለማመዱበት ቦታ፣ አሜን፣ ትጋትን የምትለማመዱበት ቦታ አንድ ቀን አለ። 7 ቀን ሙሉ ዙረውታል። ያደክማል፣ ጮኸዋል፣ ታግለዋል፣ ፈርተዋል። ይሄ ሁሉ ያለው ኢያሪኮ እና እነዚህ 50ዎቹ መጣው ተው ዛሬ ጌታ ካንተ ይወሰዳል ሲል አንድ ጮት ነው የወጣው። ዝም በሉ የሚል ጮት። ዛሬ በኢየሱስም የአጋንንት ድምፅ ጸጥ ይበል። አሜን አለ። የሆነ ሰዓት ላይ ልክ የሆናችሁ ነገራችሁ አግኝቷችሁ ጠጋ ስትሉ የሚነሱ አሉ። ታስታውሳላችሁ። አንደኛ ሳሙኤል ምዕራፍ 10 ላይ ሳኦል ተቀብቶ ከነቢያት ልጆች መካከል ትንቢት የተናገረ ሲመጣ አዩና እንደ የቄስ ልጅ የምነካው አሉት። እንዴ ትንቢት ተናገረ። መገረም ሲገባቸው እኮ ነው፣ መደሰት ሲገባቸው ምን ነካው? ከዛስ ይሄ ቢንያማዊ አይደለም እንዴ? የነቢያት ወገን እኮ አይደለም። ያኔ የዘር አረጋችሁ ይቆጥራሉ። አናውቲንግ ሲመጣ ማለት የተወገረው አለ። ኢትዮጵያ ውስጥ አሁን የነቢያት መንደር የሆነ ቦታ፣ የአስተማሪዎች መንደር የሆነ ቦታ፣ የወንጌላውያን መንደር የሆነ ቦታ ምናምን ተደርጎ ቦታ ሰጥቷል። በኢየሱስም የተመታ ይሁን። በአዲስ ኪዳን እንደዚህ አይነት አገልግሎት የለም። ነቢያትን ከወላይታ አስተማሪዎችን ከጎንደር ያደረገ መንፈስ የተመታ ይሁን። እንዲህ የተካሄድ የለም። ወንጌላውያን ከወለጋ ያደረገ መንፈስ የተመታ ይሁን የለም። በአዲስ ኪዳን በሰፈር በጎጥ በቋንቋ በብሔር በምናምን የመጣ አገልግሎት የለም። ተዋጅቶ ሁሉ አንድ የሆነበት ነው እና ልክ አናውቲንጉ ሲመጣ ይጠይቋቸዋል። ከየት ነው? ከማን ቸርች ነህ? የት ነበርክ? መቼ ጌታን ተቀበልክ? አሁን የኔን ጌታን የተቀበልኩበት ዘመን ነው የሚበልጠው ወይስ አሁን እኔ ላይ የተገለጠው ጸጋ ነው የሚበልጠው? ምናልባት ህይወታቸውን ይቀይረዋል መስማታቸው። ጌታ
በጌታ ሞኔ እኮ ሲል አባይ ወይ ሐዋርያው ቅዱስ ጳውሎስ ከእንግዲህ እኔ ማን በስጋ እንደሆነ አላውቅም አለ። እኔ ያንቺን ታሪክ ወይ ደግሞ እናንተ ይህንን ታሪክ ማወቃችሁ የሚጠቅመው ነገር ካለ እምነታችሁ የሚጨምርላችሁ ከሆነ የሆነ ነገር የሚያሳድጋችሁ ከሆነ ኢትስ ኦኬ ይሁን፣ ካልሆነ ግን አይደለም። ብንናገር እንደ እግዚአብሔር ቃል እናገራለን ተብሎ ተጽፏል። ከእግዚአብሔር ቃል ከእግዚአብሔር ሀሳብ ውጭ ሆነ ውጊያ ይመጣል። ልክ የሆነ ነገር ሲገለጥ እንዴ አውቀዋለሁ እሱንማ ብሎ ኦልድ ፋይል የሚያነሳ መንፈስ የተመታው አይደለም። ትናንትና ጸሎት ከመጀመራችን በፊት ያላችሁትንና አሁን ያላችሁትን ነገር እኔ አላውቀውም። ምክንያቱም የእግዚአብሔር የአሁን አምላክ ነው። አሜን። እግዚአብሔር የአሁን አምላክ ነው። ሕያው ነው አለ መጽሐፍ ቅዱስ። ሕያው ነው። He's a living God። ይህ አሁን እግዚአብሔር አሁን ነው የሚፈልገው። አሁን ልቤ ከተመቸው በቃ ተመቸው ነው። ጎልያድ ቆሞ አንተን እኮ እናውቅሃለን አሉት። አናውቲክ ሊቀለስ ሲል እኮ ነው ጎልያድን የሚያክል ኢያሪኮ ከጥቁቁሞ እናውቅሃለን ልብን ክፋችሁታል። የገዛ ወንድሞቹ ሳሙኤል ሊቀባ ከቤታቸው ሲመጣ የረሱት የት እንዳለ የማያውቁት አይደለም እነሱ አባትየው የረሱ እሴ የረሱታል። ልክ ግን ጫፍ ላይ ሲደርስ መጡና እናውቅሃለን አሉት። ዝም በሉ ብሎ አልፏል። ውጊያ ነው። ለዳዊት ትልቁ ውጊያው ጎልያድ ሳይሆን እነ ኤልያብ ነበሩ። ሰምታችሁኛል። ለዮሴፍ ትልቁ ውጊያው የጲጥፋራ ቤት ወይም ፈርዖን ሳይሆን የገዛ ወንድሞቹ ነበሩ። ብዙ ጊዜ ቅባት ሲመጣ ጠላት መርባችሁ ወንድሞቻችሁ ናቸው። እነዚህ ሰዎች እኮ ናቸው ጎልያድ ሲጥል ሺህ ገደል ያሉት እልፍ ገደል ያሉት የዘፈኑለት እነዚህ ሰዎች ናቸው የተጋውት። ዝቅ ብለን የምናየው ህዝቡ ክፍል ላይ ኤልሳ ሲመለስ እባክህ ያሉት እነዚህ ሰዎች ናቸው። ኢያሪኮ ያሉት ተመለስ ያሉት የውጊያ ቦታ ሰልፍ የምትማሩበት ደስ የሚለኝ መጽሐፍ ቅዱስ ላይ አንድ ክፍል አለ። ኢያሱ መጽሐፍ ስታነቡ 31 መንግስታትን ከመታ በኋላ እግዚአብሔር አምላክ 5 ነገስታት ላይ ናቸው ተዋቸው። 5 ተውና ኢያሱ ሊዋጋ ሊነሳ ሲል ተው ኢያሱ አለ። ይሄኛው ሰልፍን ለማያውቀው ለአዲሱ ትውልድ ነው አለ። ካን ኢማጂን እግዚአብሔር ውጊያ ላይ ያስተምራችሁ ሌላ የውጊያ ስፍራ ሲያዘጋጅላችሁ ተዋግቶ መውረስን እንዲማሩ እኮ ካሌብና ኢየሱስ ሰባብሮት አልፈዋል። ግን የሚመጣው ትውልድ ለመስፍን አሳልፎ እንደሚሰጥ እግዚአብሔር ስለሚያውቅ 5 ነገስታት ተወላቸውና ተዋቸው አለ። እነዚህ ጋር እንዳታ ለምን ሲል አዲሱ ትውልድ ሰልፍን ይማሩባቸው ዘንድ። አንዳንድ ችግሮች እስከዛሬ የቀጠሉት ኢያሪኮ ላይ ልትዋጉባቸው ለቅባት ትራንዛክሽናል ታይም ናቸው። ካን ኢማጂን 21 ቀን በእንቁላል ውስጥ የነበረች ጫጩት 21ኛው ቀን ላይ መስበር ይጠበቅባታል። ሳንትና ከፀሐይ ፕሮቴክት ያደርጋት ሙቀት ሰጣትን አካል ማንቆርት የሚባለው ቀጥቅጣ መስበር ይጠበቅባታል። ካልሰበረችው አትወጣም። ታንት እኮ ሸፍኗታል። ዛሬ ግን ሰብራ መውጣት አለባት። 21 ቀን አብራት የቆየው ነገር እኮ በዚህኛው ቀን ግን መሰበር አለበት። አንዳንድ ጊዜ ወደ አዲሱ ሲዝን ለመግባት ከፈልጋችሁ መስበር ያለባችሁ ነገር አለ። በጌታ በኢየሱስ እውቀታችሁን፣ አሜን፣ ልምምዳችሁን፣ እድገታችሁን፣ የቸርቻችሁን ባህሪ፣ ዙሪያችሁ ያለው ማህበረሰብ የእናንተን ኤክስፒሪየንስ ዴሊ አክቲቪቲያችሁን መስበር ይጠበቅባችኋል። ለምን ሲል አዲስ ነገር፣ አሜን። ምክንያቱም በአሮጌ ቁማዳ አዲስ ህይወት እንዲቀመጥ አይችልም፣ መሰበር አለበት። ኢያሪኮ ሲደርስ ሲነግሩት ዝም በሉ አውቃለሁ ሲዝኑ ነው እና ይሄኛውን ውጊያ እንዳልፍ የእግዚአብሔር ሀሳብ ነው። ውጊያ ሲመጣ ወደ ኋላ አትበሉ፣ አትሸሹ። ውጊያ ሲበዛ ዘማሪ ብሎ ያለ ሲዘምር ዮሴፍ ሰልፉ ሲበዛ ፈራው ብዬ ብሎ ዘመራል። በቃ ምን ላድርግ ብዬ ጠየቀው አለ። ልክ ዮሳፍት ላይ እንጠየቀው
እና እግዚአብሔር አንድ ነገር ነው ያለው ዮሳፍጥ ጌጠኛ ልብስ ልበስ ኳየርን አዘጋጅ በቃ የሚገርም ማርሽ ባንድ አዘጋጅ አለው በጣም የሚገርም እኮ አዛ ሰው ወርሺፕ አድርገኛል ድብጦ ይላል ያሪኮ እየተዋጋችሁ ምትወርሱበት ተዋግታችሁ ዳርጋችሁ ወርሳችሁ ነገር ኩራት ያለበት ቦታ ነው በሙት የተወረሰ ሀብትና ሰርታችሁ አምጣችሁ ሀብት አይደለም ኩራ ብላችሁ ሰርቼ በላቤ ምናምን የምትሉት ስትሰሩ ነው አይ ከእናቴ ከአባቴ ወርሼችን አግኝቼ ብትሉ ልጃችሁ ምን ይጠብቃል እናንተ እስክትሞቱ ይጠብቃል ለመውረስ ማለት ነው በኢትዮጵያ ላይ ያለ መንፈስ ይሄ ነው አንደኛው የሙት መንፈስ የተወጋ ይሁን ከቤተሰብ ይወርሳል እሱም ትንሽ የተወሰነ ያቆያታል እዛ ደግሞ ልጆቹ ደግሞ እሱ እስኪሞት ይቆያሉ የሙት የውርስ መንፈስ ሰው እዚህ ጋር አንድ ነገር ይፈልጋል ውጊያ መዋጋት መጸለይ መታገል መትጋት በኢየሱስ ስም ማለት መስበር ይፈልጋል ዝም ብሎ የሚታለፍ ነገር የለውም ኢየሱስ ጌታ ነው አራተኛው ቦታ ዮርዳኖስ ነው ዮርዳኖስ ከመጀመሪያው ወደ ኋላ ስንመለስ ሙሴ ቀይ ባህር እንደከፈለው ኢያሱ ቀይ ባህርን ዮርዳኖስ ለመክፈል የተጠቀመበት መንገድ ይለያል መግባት ይፈልጋል ዮርዳኖስ በመግባት ነው ይታለፈው እንጂ ተመቶ አይደለም የሚታለፈው ጌታ ኢየሱስም ገብቶበታል ውስጥ ላይ መርገጥ ይጠበቅባቸዋል ዮርዳኖስ የመሞቻ ቦታ ነው አሜን መሻገር ትፈልጋላችሁ በመሻገር መሞት አለባችሁ ያለሞተ ሰው ሊሻገር አይችልም የመጨረሻ እግዚአብሔር ሙላት በእናንተ እንዲገልጥ ትፈልጋችሁ ጌታ ወይ ግደለኝ በሉት እኔ ልሞትልህ በኔ ሕያው ሆነ ታይ ሳኩርፍ ብቅሚ ስበሳጭ ብቅሚ የሆነ ነገር እንዳይኖረኝ ጌታ ኢየሱስ ጽድቅን ሁሉ ልፈጽም ይገባኛል ዮሐንስ ያጠምቆ ሲያለ እኔ እኮ ጫማን ብሎ ልክ ትሁት ሊመስል ሲመጣ ተው አለው አሁን ያንተ ትህትና ያስፈልገኝ ጽድቅን ሁሉ ልፈጽም ግድ ነዋል ግድ የለም ዮርዳኖስ ታግሳችሁ ለፋት ራሳችሁን እዩባት የሆነች ከርማ የመጣች ነገር ካለች አስወግዱባት ቅባቱ ሲመጣ ራሳችሁን እንዳይጎዳችሁ እንዳያጥፋችሁ እዛ ላይ ሲደርስ አንድ ነገር የጠየቀው ማለት ጽድቅን መፈጸም ፈለገ በኢየሱስ ስም እሱ መፈጸም ይሁን አሜን በቃ ሞትን መለጠ ሮሜ ምዕራፍ 6 ላይ የሚናገረውን ቃል መፈጸም አለበት ህይወታችሁ እና ልክ ያሪኮን አልፎ ዮርዳኖስ ጋር ሲደርስ አንድ ነገር ነው ያለው አሁንም ዝም በሉ መሄድ አለብኝ እና ከፍሎት ኤልያስ ተሻግረው ሲሄዱ አንተ ክፈለው የፈለገው እንደገና አብረ ይሻገራል ተሻገረ ልክ ሲጨርስ ከዮርዳኖስ ጥምቀት በኋላ ዮሐንስ አልቀጠለም ኢየሱስ ነው የቀጠለው አሜን ከዮርዳኖስ ጥምቀት በኋላ ኢየሱስ ነው የቀጠለው ብሉይ ኪዳን አልቀጠለም አዲስ ኪዳን የቀጠለው አዲስ ስርዓት ነው የቀጠለው ልክ እዚህ ጋር ሲደርስ አንድ ነገር ነው ያደረገው ተሻግረው ሲሄዱ እያዘገሙ ወካራው ይደርቃሉ ነገር በጣም ስለውሊ ወክ ማድረግ ጀመሩ የሚለየው ጌታ ተሰረና እስኪመጣ ድረስ ወክ ማድረግ ጀመሩ ረጅም ሀገር በእግራቸው ያቋረጡ ሰዎች ካን ኢማጂን ሲምፕሊ ሳስበው ሐዋሳ ላይ ተነስተው ቢሆን አራት ሀገር ለጥራ ብዬ ነው ሻሸመኔ ያለች ዘዋይ መቂ ሞጆ እዛ አዲስ አበባ መሀል ያልኩት ነው አራት ሀገር ወክ አድርገው ኤክስፕረስ ሲደርሱ ወክ ሲያደርጉ በጣም ወክ እያደረጉ ነገር ለምን ኤክስፕረስ ላይ ነው ፍጥነቱ ያለው አውጎሜስ ነው ነገር ምጣ ዛሬ ወክ እያደረጉ ሲደርሱ ተወሰደ
በወሰደው ጊዜ እንደገና አለው አባቴ አባቴ ተመልከተኝ ያለው ቀና ብሎ እያየ ነው። ከሰማይ የሚመጣ ነገር አለ። ኢየሱስም ቀና ሲል ነው ከሰማይ እርግቧ የመጣችው ከላዩ ላይ ያረፈችው። የሰማይ መስኮት የተከፈተው የአብ ድምፅ የተሰማው for the first time የአብ ድምፅ የተሰማው ኢየሱስ ሲጠመቅ ነው። ቀና የእስራኤል ፈረሶችና ሰረገሎች አለ። ያኔ መጎናጸፊያውን ጣለት ያለ አልደነገጠም። አላለም ብልጭ አለብኝ አላለም። ስፐርክ ያደርጋል ላይቱ ዝቅ አለ። አይኑን አፍጥጦ ጠራው። ተቀብሎ ሲመጣ የኤልያስ የመጨረሻው ስቴፕ ለኤልሳ መጀመሪያ ሆነ። አሜን። አሁን አንድ ሲዝን አለ የሚመጣ ሲዝን ስፔሻሊቲ ውስጥ የአንዳንዶች ፍጻሜ ለአንዳንዶቻችን ግን ጅማሬ ነው። እነሱ ዋው ብለው የተደነቁበት ሚራክል ለእኛ ጅማሬ ነው። አሜን ነው ወይ? ለእነሱ የመጨረሻ ሳክሳቸው ለእኛ ጅማሬ ነው። ካህናት በዮርዳኖስ መጥተዋል። ከዮሐንስ ስር ላይ ጠበቋል። እዛው ቦታ ላይ እኮ ነበሩ ዋናዎቹ። እነ ቀያፋ የተከተሉት ግን ኢየሱስን ከዛ በኋላ ከዛ በፊት እኮ ከምንድራቸው ኑሯል። ከዚች ከሆዋ በኋላ ግን አንድ ጥያቄ አሉት። በቅፍርናሆም እንዳደረከው በእኛ በማከል ደግሞ አድርገውት ነበር። በምኩራቦቻቸው ይጋብዙት ነበር። ዌልካም ይሉት ነበር። ለምን ሲል ኦልሬዲ ተቀብቶ መጥቷል። ኢሳያስ ላይ የተነገረው የትንቢት ቃል የጌታዬ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ያለው ቃል ተፈጽሞበት ነበር። ኢየሱስ ጌታ። እነዛ የተከራከሩት የኢያሪኮ ሰዎች ተመለሱ ያሉት የተዋጉት አዩ ዳብል ፖርሽን ናውቲንግ እንዳረፈበት ባዩ ጊዜ ምራችን እባክህ ፈውስ አሉት። አሁን የነሱ የማየት አቅም ከርስ እንዳለ ነው። የኤልሳ ግን የመስበር አቅም። አሜን። ኢያሱ ከርስ እንዳደረገ ያውቃሉ። የተረገመች ምድር ነች ያውቃሉ። ይህ ምድር እኮ የተረገመ ቤት ያለ ጠንቋይ ይላል። ጠንቋይን የሚሰብር ቅባት ግን የሆነ ሰው ጋር ያርፋል። በማወቅና በመስበር ማል ይወጣሉ። እውነተኛው ቅባት ሲመጣ ሰባሪ ነው። አሜን። ኢየሱስ ጌታ ነው። ጌታ ይረዳናል። ይሄ ቅባት ያገኘናል። ይሄ መንፈስ ያገኘናል። እና እንትን ለማድረግ በመጠቅለል ስሞክር ጌልጌላ የመገረዝ ቦታ ነው። ቤቴል ፕሌስ ኦፍ ኢንካውንተር ነው፣ የመገኘት ቦታ ነው። ኢያሪኮ የጦርነት ቦታ ነው። ዮርዳኖስ የሽግግር ቦታ ነው። ትራንዛክሽን የምናደርግበት ቦታ ነው። ጌልጌላ ላይ ያልተገረዘ አካል ካለ እግዚአብሔር ዛሬ ይገርዘዋል። ቤቴል ላይ ያልተነካ ልብ ካለ እግዚአብሔር ዛሬ ይነካዋል። አሜን። የድንጋይ ልብ አውጥቶ የሥጋ ልብ ቢሰጥ ጌታ። በኢያሪኮ ውስጥ ታግሰን ያላለፍነው ጦርነት ካለ ሌላ ጦርነታችንን እንዋጋለን፣ እናሸንፋለን፣ ድል እናደርጋለን። ያልሞተውን አካላችን ዛሬ እንጨርሳለን። ከዚህ ሁሉ ነገር በኋላ የእግዚአብሔር ጸጋ በሕይወታችን ይመጣል። አሜን። ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ይባርካችሁ። እንጸልይ።